በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰላምና ፍቅር የፍቅርና የምህረት እናት የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን ሁሉ ረድኤትና በረከት ከሁላችሁ ጋር ይሁን። ወድና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እንኳን ለእናታችን ለቅድስት ድንግል ማርያም የሱባኤና የጸሎት ወቅት ለሆነው ለጾመ ፍልሰታ በሰላምና በጤና ደረሳቸው። ጾሙን የሰላም የፍቅር የንስሐና የበረከት ጾም ያድርግልን። ዛሬ በዝግጅታችን መንፈሳችንን የሚያንጽ በረከትን የሚያስገኝ ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የነሐሴ 1 ቀን የስንክሳር ታሪክንና የቅዱሳኑን በረከት ሲሆን፣ ሁለተኛው ደግሞ የፍጥረት ሁሉ እመቤት የምትሆን የእናታችን የቅድስት ድንግል ማርያምን ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርትም ጊዜ ይሆናል። የብርሃን እናት የሆንሽ ድንግል ማርያም ሆይ ደስ ይበልሽ። ይህን ቪዲዮ እስከ መጨረሻው በመከታተል የእናታችንን የቅድስት ልደታ ለማርያምን አማላጅነትና የቅዱሳን በረከትን እንድትካፈሉ በፍቅር እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼርን በማድረግ የመንፈሳዊ ማዕድ ተካፋይ ሁኑ። ውድ የፍኖተ ኤማሁስ ቤተሰቦች የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። የተባረከው የነሐሴ ወር የቀኑ ሰዓት 13 ነው። ከዚህም በኋላ ይጎድላል። በዚህችም ቀን የዮስጦስ ልጅ ቅዱስ አቦሊ በሰማዕትነት አረፈ። ይህም ቅዱስ አቦሊ ከመንግሥት ልጆች ውስጥ ነበር። አላውያንን ወግቶ በተመለሰ ጊዜ ዲዮቅልጥያኖስን ክብር ይግባውና ክርስቶስን ክዶ አገኘው። ያም አቦሊና አባቱ ዮስጦስ ሌሎችም የመንግሥት ልጆች ሁሉ ከሃዲ ዲዮቅልጥያኖስን ሊያጠፉትና መንግሥትን ከእርሱ ሊወስዱ ችሎታ ሲኖራቸው የማታልፍ ሰማያዊት መንግሥትን አሰቡ። ከዚህም በኋላ ቅዱስ አቦሊ ወደ ንጉሡ ቀርቦ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ንጉሥ ዲዮቅልጥያኖስም አብዝቶ አባበለው። እንዲሁም አባቱ ዮስጦስንና የከበረች እናቱን ታውክሊያን አባበላቸው። እነርሱ ግን አልሰሙትም፣ ልባቸውም በመድን ክርስቶስ ፍቅር ተነድፏልና። ንጉሥም እነርሱን በዚያ ማሰቃየትን ፈራ። ስለዚህም ከመልእክት ደብዳቤ ጋር ወደ ግብፅ ስሙ ሄርማኒዎስ ወደሚባል የእስክንድርያ ገዥ ላካቸው። በመልእክቱም እንዲያለው ዮስጦስና ሚስቱ ታውክሊያ ልጃቸው አቦሊም ወደ አንተ በሚደርሱ ጊዜ አባብላቸው፣ አለዚያም እያንዳንዳቸው ለያያቸው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ ለዮስጦስና ለሚስቱ ታውክሊያ ለልጃቸው አቦሊም ተገልጦላቸው አጽናናቸው። ከእነርሱም የሚሆነውን ነገራቸው፣ የጸና ቃል ኪዳንንም ሰጣቸው። ወደ መኮንኑ ሄርማኒዎስም በደረሱ ጊዜ ስለ እነርሱ እጅግ አደነቀ። እነርሱ መንግሥታቸውን ትተዋልና ክፉ ነገርንም ሊናገራቸው አልደፈረም። ከምክራቸውም ይመለሱ ዘንድ በለሰለሰ ቃል ሸነገላቸው እንጂ ነገር ግን አልሰሙትም። ከዚህም በኋላ በእነርሱ ላይ ተቆጥቶ ለየብቻቸው ለያያቸው። ቅዱስ ዮስጦስን ወደ እንዴናው ከተማ ምስቱም ታውክሊያን ጻ ወደሚባል ሀገር ሰደዳቸው። ለእያንዳንዳቸውም የሚያገለግላቸው አንዳንድ አገልጋይ ሰጣቸው። ቅዱስ አቦሊም ወደ ሀገረ ብስጣ በደረሰ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ በመኮንኑ ፊት ታመነ።
መኮንኑም ጽኑ ስቃይን በእሳት ቃጠሎና በመንኮራኩር አሰቃየው። ሕዋሳቱንም ቆራርጦ ለአንበሶች ጣለው። ክብር ይግባውና ጌታችን ኢየሱስም ከስቃዩ ሁሉ አድኖ ያለ ጉዳት በጤና ነሳው። ብዙዎች ሰዎችም ስቃዩን ዳግመኛ መዳኑንም ባዩ ጊዜ እጅግ አደነቁ። ክብር ይግባውና በጌታችን በኢየሱስ ክርስቶስም አምነው ሰማዕታት ሆኑ። መኮንኑ ግን እጅግ ተቆጥቶ የቅዱስ አቦሊን ቆዳውን እንዲገፉትና ጨውና መጻጻን በማቅ አምጥተው ቁስሉን እንዲያሹ ታዘዘ። ይህንንም ሁሉ አደረጉበት። ከዚህም በኋላ ቆዳውን አሸክመው በከተማው ውስጥ ሁሉ አዞሩት። ወደ ጌታችንም እንዲህ ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህም ስቃይ አድነኝ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጣ፣ ሁለመናውንም ዳሶ አዳነው። መኮንኑም በእርሱ ላይ የሚያደርገውን እስከሚያስብ ከእስር ቤት እንዲጨምሩ ታዘዘ። ቅዱስ አቦሊም ቁሞ ጸለየ። ያን ጊዜም ክብር ይግባውና ጌታችን ተገለጠለትና የመረጥኩህ አቦሌ ሰላም ላንተ ይሁን፣ እኔም ካንተ ጋር እኖራለሁ አለው። ጌታችንንም ባየው ጊዜ እጅግ ደስ አለው። ክብር ይግባውና ለጌታችንም ሰገደለት። ስሙ አብስኪሮን የሚባል አንድ ባለጸጋ ነበር። የቤቱንም ግድግዳ ፍርሰው አዲስ ይሰሩለት ዘንድ 2 ልጆቹን አዘዛቸው። ከግድግዳውም ላይ በወጡ ጊዜ ግድግዳው ተደርምሶ 16 ሰዎችና 2 ልጆቹ ሞቱ። ባለጸጋውም የሆነውን ባየ ጊዜ ልብሱን ቀደደ፣ ጮሆም አለቀሰ። ወደ ቅዱስ አቦሊም ሂዶ ከእግሩ በታች ሰገደለት፣ እንዲህም አለው፣ ራራልኝ፣ 2 ልጆቼ ሞተዋልና። ከእነርሱም ጋር 16 ሰዎች ሞቱ። ከሞትም ብታስነሳቸው እኔ በአምላክ አምናለሁ። ያን ጊዜም ቅዱስ አቦሊ ተነሳ፣ እንዲህም ብሎ ጸለየ። ስለ ቅዱስ ስም መከራ እቀበል ዘንድ የመረጥከኝ ጌታዬ ኢየሱስ ክርስቶስ ሆይ በእኒህ በሞቱ ሰዎች ላይ ኃይልህን ግለጥ። እኒህ ሰዎች ሁሉ እንዲያምኑ ያለ አንተም ሌላ አምላክ እንደሌለም ያውቁ ዘንድ ከሞት አንሳቸው። ላንተም ምስጋና ይሁን ለዘላለሙ አሜን። ከዚህም በኋላ የተገፈፈ ቆዳውን ወስዶ በሞቱት ሰዎች ላይ ዘረጋውና በሕያው እግዚአብሔር ልጅ በጌታ ኢየሱስ ክርስቶስ ስም ከሞት ተነሱ አለ። ወዲያውም ሁሉም ድነው ተነሱ። በዚያም ያሉ ሕዝብም ይህንን ድንቅ ሥራ ባዩ ጊዜ የክርስቲያን አምላክ የቅዱስ አቦሊም አምላክ ኢየሱስ ክርስቶስ አንድ ነው፣ እኛም እናምንበታለን፣ ከእርሱ በቀር ሌላ አምላክ የለምና እያሉ ጮኹ። ባለጸጋው አብስኪሮንም መጥቶ ለቅዱስ አቦሊ እንዲህ እያለ ሰገደ። ኢየሱስ ክርስቶስ ክብር ይግባውና እውነተኛ አምላክ እንደሆነ ዛሬ አወቅኩ፣ እኔም አምንበታለሁ። ከቤተሰቦቹም ሁሉ ጋር አመነ። መኮንኑም አረፈ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ አቦሊ ተገለጠለት። በመከራ ውስጥ ያለ ሰው በስም እርዳታ ቢለምን እኔ ሰማዋለሁ፣ ልመናውን ፍላጎቱንም እፈጽምለታለሁ። በስም ቤተ ክርስቲያን ለሰራም እኔ ሰማያት ብርሃናዊ ማደሪያ ቤት እሰራለታለሁ። የገድልን መጽሐፍም የሚጽፈውን ወይም የሚያነበውን ወይም የሚሰማውን እኔ በኪሩቤል ክንፎች ላይ ስሙን እጽፋለሁ። በአብርሃም በይስሐቅና በያዕቆብ እቅፍም አሳርፈዋለሁ። ተድላ ደስታ ካለበት ከገነት ፍሬዎችም እመግበዋለሁ። ብዙ ኃጢአትን ሰርቶ የበደለውንም በስምህ ወደ እኔ እየለመነ ንስሐ ቢገባ በደሉን ሁሉ ይቅር እለዋለሁ፣ ከጻድቃን ጋርም እቆጥረዋለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ በታላቅ ክብር ወደ ሰማያት አረገ። መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረች ራሱን ቆረጡት። የሕይወት አክሊልንም ተቀበለ። ሥጋውን በምስር ከተማ ውጭ ሕንቅ በሚባል ገዳም ይኖራል። ከእርሱም ብዙ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
በዚህችም ቀን አምላክን የወለደች የእመቤታችን ድንግል ማርያም እናቷ የሐና መታሰቢያ ነው። ዳግመኛም የፋኑኤል ልጅ የነቢይት ሐና የንግሥት ሶፊያ ልጆች የቅዱሳት ደናግል መታሰቢያቸው ነው። በረከታቸው ከእኛ ጋር ይኖር ለዘላለሙ አሜን። በዚህችም ቀን ለአምላካዊት ምስጢር አገልጋዮች ሊሆኑ የተገባቸው የከበሩ ሰዎች ለዮሴፍና የኒቆዲሞስ መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አባቶች አዘዙ። በፈቃዱ መከራን ተቀብሎ ስለ ድህነታችን በሞተ ጊዜ የድህነታችንንም ምስጢር በፈጸመ ጊዜ የሕያው እግዚአብሔር ልጅ የመድኃኒታችን ኢየሱስ ክርስቶስን ሥጋ እነርሱ ከመስቀል ላይ አውርደዋልና የአይሁድንም ማጉረምረም ከጲላጦስ ዘንድ አላስፈራቸውም። ጲላጦስም በፈቀደላቸው ጊዜ የእጆቹንና የእግሮቹን ችንካሮች ነቅለው ከመስቀል ላይ አውርደው በትከሻቸው ተሸከሙት። ሲገንዙትም እንዲህ የሚል ቃል ከበድኑ ሰሙ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በዮርዳኖስ የተጠመቀ በእንጨት መስቀል የተሰቀለ አቤቱ ይቅር በለን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በሦስተኛው ቀን ከሙታን ተለይቶት የተነሳ በክብር ወደ ሰማያት ያረገ በአባቱም ቀኝ የተቀመጠ ዳግመኛም በሕያዋንና በሙታን ላይ ለመፍረድ የሚመጣ አቤቱ ይቅር በለን። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን አሜን። ይሁን ልዩ ሦስት ሕያው እግዚአብሔር ይቅር በለን። ይህንንም በሰሙ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖታቸው ጸናች። ዮሴፍም በፍታ፣ ኒቆዲሞስም ሽቶዎችን አምጥተው ጌታችንን ገነዙት፣ በአዲስ መቃብር ውስጥም ቀበሩት። የዮሴፍም ለሰማዕታት መጀመሪያ ለእስጢፋኖስ ዘመድ ለሆነው ለቀለዮጳ ወንድሙ ለኒቆዲሞስ ዘመዱ ነው። ኒቆዲሞስም የአይሁድ አለቃ ፈሪሳዊ ነበር። እርሱም ወደ ጌታ ኢየሱስ አስቀድሞ በሌሊት የሄደና ከእግዚአብሔር ዘንድ እንደመጣ ያመነ ነበር። ጌታችንም ከውሃና ከመንፈስ ቅዱስ ዳግመኛ ያልተወለደ ሰው ወደ እግዚአብሔር መንግሥት መግባት እንደማይችል የነገረው ነው። የኒቆዲሞስም የጌታችንን ቃል በሚያቃልሉ ጊዜ አይሁድን ይገሥጻቸው ነበር። ከተነሳ በኋላም በኤማሁስ መንገድ ላይ ሲሄዱም ጌታችን ኢየሱስ ክርስቶስ የተገናኛቸው እሊህ ኒቆዲሞስና ቀለዮጳ ናቸው። እነርሱም ሳያውቁት በእርሱ ላይ የሆነውን ሁሉ ነገሩት። እርሱም ስለ ሞቱና ስለ ትንሣኤው ነቢያት ትንቢት እንደተናገሩ አስተማራቸው። ከዚህም በኋላ እርሱ መሆኑን ባወቁ ጊዜ ተሰወራቸው። እነርሱም ተመልሰው ለደቀ መዛሙርቱ ነገሩ። ክብር ይግባውና የጌታችንን ሥጋ ስለቀበረ ሊገድሉት ፈልገው አይሁድ ዮሴፍን በወህኒ ቤት አሰሩት። የወህኒ ቤቱን በር በሊቃነ ካህናቱና በጲላጦስ ማኅተም ተቆልፎ ሳለ ጌታችን በኪሩቤል ሰረገላ ተቀምጦ ዮሴፍ ወዳለበት ገባ። ከእርሱ ጋርም እልፍ አእላፋት መላእክት ነበሩ። ሱራፌልም በዙሪያው ቆመው በፊቱ ያጥናሉ። በቀኝ በኩል ተሰቅሎ የነበረ ወንበዴም ብሩህ ልብስ ለብሶ በቀኝ ቆሟል። ባለሟልነትን በልዑል ፊት አግኝቷልና ስለ ኃጢአተኞች ይማልድ ነበር። የወህኒ ቤት ጠባቂዎችም ባዩ ጊዜ ደነገጡ፣ ፈርተው መንቀጥቀጥ ያዛቸው። ጌታችንም ዮሴፍን ጠርቶ እንዲህ አለው፣ ከአይሁድ ግርማ የተነሳ አትፍራ። ከማሰሪያ ልፈታ እኔ መጣው። አንተ መከራዬን የተሳተፍክልኝ የናዝሬቱ ኢየሱስ እኔ ነኝ። እኔ ጌታና የዓለም ሁሉ ጌታ እንደሆንኩ ፈጽመህ ታውቅ ዘንድ የተቸነከሩ እጆቼን፣ እግሮቼን፣ የተወጋ ጎኔንም እይ። ከዚያም ዮሴፍን ነጥቆ ወደ ሀገሩ አርማትያስ ወሰደው። የወህኒ ቤቱ ጠባቂዎችም ሄደው ጌታችን ያደረገውን ሁሉ ዮሴፍንም ይዞ ከእርሱ ጋር እንደወሰደው ለካህናት አለቆች ነገሩ። የካህናት አለቆችም በሄዱ ጊዜ የወህኒ ቤቱ በር ተቆልፎ አገኙ፣ እሽጉም አልተለወጥም ነበር።
እሊህ ቅዱሳንም ከሐዋርያት ጋር ወንጌልን እየሰበኩ ኖሩ። ብዙ መከራም አገኛቸው። ከዚህ በኋላም በሰላም አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። የተወደዳቸው የአምላካችን የእግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑ በረከት እንደተካፈልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕድ እንሸጋገራለን። ይኸውም የአዳም ተስፋ የዓለም ሁሉ እመቤት መድኃኔ ዓለምን ለዓለም ያስገኘችልን የእናታችን የቅድስት ልደታ ለማርያምን ድንቅና ታምረኛ ጸሎት ነው። ስምሽ የወጣበት መታሰቢያሽ የተደረገበት ቦታ ሁሉ የተባረከ ይሁን። በዚህ በጾመ ፍልሰታ የመግቢያና የመጀመሪያ ቀን የእናታችን የቅድስት ልደታ ለማርያምን ጸሎትና አማላጅነት የሕይወታችንን ሕማምና ጭንቀት የሚያስወግድ በቤታችን በረከትና ሰላምን የሚያበዛ የልቦናችንን መሻት የሚፈጽም ታላቅ ረድኤት ነው። አሁንም ሁላችንም በያለንበት ሆነን ልቦናችንን በፍጹም እምነት ትሕትናና ፍቅር በመሰብሰብ ከእናታችን ከልደታ ለማርያም ረድኤትና በረከት እንድንካፈል ወደዚሁ ጸሎት በአንድነት እንለፍ። የቅዱሳን እናት የብርሃን መውጫ የእናቶች ሁሉ እመቤት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው በጾመ ፍልሰታ ወቅት ድካማችንን ስግደታችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። እኛ በኃጢአት የደከምን በበደልም የጠቆርን ብንሆንም አንቺ ግን የዓለም ሁሉ አማላጅ የቸርነት ምንጭ ነሽና በምልጃሽ እንታመናለን። እመቤታችን ሆይ ይህንን የፍልሰታሽን ጾም ጸሎታችንንና ስግደታችንን በልጅሽ በኢየሱስ ክርስቶስ ፊት የተቀበለና የተወደደ አድርጊልን። እናታችን ማርያም ሆይ ድካማችንን ሙይ። በጾማችን ወቅት የታየውን የሐሳብና የሥጋም ድካም በእናታዊ ጸሎት ይሸፍነሽ ጾማችንን ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊልን። ማርያም ሆይ የንስሐ ፍሬን አብቂልን። ጾማችን የሆድ መራብ ብቻ ሳይሆን የልብ መለወጥ የኃጢአት ስርየትና የመንፈስ መታደስ የሚገኝበት ይሆን ዘንድ በልጅሽ ዘንድ አማልጅልን። እናታችን ማርያም ሆይ የልባችንን መሻት ፈጽሚልን። በዚህ በተቀደሰ ወቅት የተሳልነውን ብስራት፣ የጸለይነውን ሰላም፣ የጠበቅነውን በረከት ለእያንዳንዳችን እንደ መሻታችን ማሳኪልን። ሀገራችንን ቤታችንንም ባርኪ። የጾማችን ፍሬ በቤታችን ፍቅርንና አንድነትን በሀገራችን ሰላምና እረፍትን የሚያወርድ እንዲሆን በኪዳንሽ ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽ አይለየን። ጾማችንን አስጨርሰሽ ለብርሃነ እርገትሽ በሰላምም አድርሽን። የንጽህና ሁሉ መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በጾመ ፍልሰታ ወቅት በኃጢአት የቆሸሸውን ሕይወታችንን በበደል የደከመውን መንፈሳችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። ዓለም ማዕበል ወም ሲገፋን የሥጋም ፍቃድ ሲፈታተነን የጠላትም ወጥመድ ሲያደናቅፈን መሸሸጊያችንና መጠጊያችን አንቺ ነሽ። እናታችን ሆይ የኃጢአትን እስራትን ሁሉ በኪዳንሽ አፍርሽልን። ከክፉ ሐሳብ ከበደልና ከጥፋት ሁሉም አርቂን። ማርያም ሆይ ከዓይንና ከልብ ኃጢአት አርቂን። በእይታችን በሐሳባችን በንግግራችንና በተግባራችን ፈጣሪያችንን እንዳናስቆጣ ልባችንና አእምሮአችንን በንጽህናሽ ጠብቂልን። ከጠላት ወጥመድም ሰውሪን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የኃጢአትና የክፋትን መረብ ሁሉ በፍልሰታሽ በረከት በጥሽልን። በጽድቅ መንገድ ምሪን። ከኃጢአት ጨለማ አውጥተሽ በልጅሽ በኢየሱስ ክርስቶስ የብርሃንና የቅድስና መንገድ ላይ እንድንመላለስ እናታዊ እጅሽን ዘርጊልን። የንጽህና ልብ ማድይን። በዚህ በጾመ ፍልሰታ ወቅት በንስሐ ታጥበን ከበደል ሁሉም ነፃ ወጥተን ለልጅሽ ቅዱስ ሥጋና ክቡር ደም የበቃን እንድንሆንም አድርጊን። እናታችን ሆይ አንቺን ተስፋ አድርገን ስምሽን ጠርተን ባዶ እጃችንን አንመለስም። እናታዊ ምሕረትሽ ከኃጢአት ርኩሰት ሁሉ ያንጻን፣
ከክፉ ነገርም ሁሉ በጥላሽ ስር ይጋርደን። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋን ፍቃድ ሲጫንንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን። በፍልሰታሽ በረከት መንፈሳችንን አድሽው። በጸሎት እንድንተጋና እንዳንሰለች በምልጃሽም አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጂልን። ልባችን በትጋት በልጅሽ ፊት እንዲቆም አቅሙኝን። ማርያም ሆይ የጽናትና የትዕግስትን ልብ ስጪን። ሐዋርያት የእርገትሽን ምስጢር ለማየት በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎዶሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያደርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። የንጹሐን እናት እመቤታችን ማርያም ሆይ አንቺ የቅድስና መገኛ የትሕትና መገለጫ ነሽ። እኛ ግን በኃጢአት የቆሸሽን በበደል የታሰርንና ከፈጣሪያችን መንገድ የራቅን ልጆችሽ ነን። ልባችንን ለንስሐ እንዲያዘጋጀው የበደላችንን ክብደት ተረድተን ወደ እግዚአብሔር እንድንመለስ አማልጂን። ቅድስት ሆይ ኃጢአታችን እንደ ጽድቅ እንድንቆጥር በደላችንን እንድንሸፍንና በልባችን እንድንደነድን ከሚያደርገን የዲያብሎስ ማታለል ሰውሪን። ይልቁንም እንደ ነቢዩ ዳዊት አቤቱ ማረኝ ብለን የምንጮህበትን እንደ መጥምቁ ዮሐንስም ንስሐ ግቡ የሚለውን ቃል የምንሰማበትን የሚሰብርና ትሑት ልብን ስጪን። የምህረት እናት ሆይ ንስሐችን የቃል ብቻ ሳይሆን የልብና የተግባር ለውጥ እንዲሆን አስተምሪን። በክፉ ምግባራችን የልጅሽን ልብ እንድናሳዝን ይልቁንም በሚያስተሰርይ ንስሐ ታጥበን ለቅዱስ ሥጋውና ለክቡር ደሙ እንድንበቃ በምልጃሽ ደግፊን። የብርሃን እናት እመቤታችን ሆይ ዓይኖቻችን ለእንቅልፍ በሚከደኑበት ነፍሳችንም እረፍትን በምትሻበት ሰዓት ከማይታይ ጠላት ተንኮልና ከክፉ ሕልም እንድንጠበቅ በአማላጅነትሽ ከልጅሽ ዘንድ ቆሚልን። በጨለማ ለሚመጣ ፍርሃት፣ በሕልምም ለሚመጣ መረበሽና በሐሰተኛ ምስል ለሚቀርብ ማታለል አሳልፈሽ አትስጪን። ቅድስት ሆይ የነፍሳችንን ጠላት ዲያብሎስ በሐሰተኛ ብርሃን ተመስሎ ወይም በከንቱ ሕልም አታሎ ከእውነተኛው መንገድ እንዳያስወጣን በትሕትና እንለምንሻለን። አእምሯችንን በሰላም እንዲያርፍ መንፈሳችንም በቅዱሳን መላእክት ጥበቃ እንዲታጠር አማልጂን። በሌሊት የምናየው ሕልም የሰላምና የደስታ እንጂ የድንጋጤና የጭንቀት እንዳይሆን በጸሎትሽ ጋርጂን። የእውነት እናት ሆይ ከልባችን ውስጥ ጥርጣሬንና የተሳሳተ ሐሳብን አርቂልን። በክፉ መናፍስት ማታለል ውስጥ ወድቀን እንዳንጠፋ የእውነትን ብርሃን በውስጣችን አብሪ። እንደ ቅዱስ ዮሴፍ በሕልሙ የእግዚአብሔርን ድምፅ እንደሰማ እኛም ከመንፈስ ቅዱስ የሚመጣውን መመሪያ እንድንለይ ከክፉ ሽንገላ ግን እንድንርቅ እርጂን። እመቤታችን ሆይ መኝታችንን ባርኪ፣ ሌሊታችንን በሰላም አስፈጽሚ። ከክፉ ሕልም ርኩሰት፣ ከሚያስደነግጥ ራእይና ከሐሰተኛም ተስፋ ሁሉ በአማላጅነትሽ ሰውሪን። ጠዋት ስንነሳም በአዲስ ጉልበትና በንጹሕ ልብ እንድናመሰግንሽ አድርጊን። የትሕትና እናት እመቤታችን ሆይ
አንቺ የጌታን ክብር እንጂ የራስሽን ከፍታ ያልፈልግሽ ነፍሴ ጌታን ታከብረዋለች ብለሽ የፈጣሪሽን ታላቅነት ሲያወጅ እናታችን ነሽ። እኛም በምንሰራው ሥራ ሁሉ በምንናገረው ቃልና በምናቀደው ዕቅድ ሁሉ የራሳችንን ሳይሆን የጌታን ክብር እንድንፈልግ አንቺ አስተምሪን። ቅድስት ሆይ ልባችን በትዕቢት እንዳይወጠር በሰው ምስጋና በከንቱ ውዳሴ እንዳንታልል በአማላጅነትሽ ጠብቂን። የምንሰራው ሥራ ሁሉ ለወንድሞቻችን ጥቅም፣ ለቤተሰባችን በረከት፣ ከሁሉ በላይ ግን ለልጅሽ ለኢየሱስ ክርስቶስ ስም መቅደስ ይሆን ዘንድ እጃችንን ባርኪልን። ሥራችንን በቅንነትና በታማኝነት እንድንወጣ ብርታትን ስጪን። የምክር እናት ሆይ በሥራችን ስኬት ሲገጥመን ለጌታ ምስጋና እንድንሰጥ፣ ፈተና ሲገጥመን ደግሞ በትዕግሥት እንድንጸና አንቺ እርጂን። ዓለማዊ ስኬት ከፈጣሪያችን እንዳያርቀን፣ ይልቁንም ያገኘነው ጸጋ ሁሉ ከእርሱ ዘንድ የመጣ መሆኑን እንድንረዳ ልባችንን አብሪልን። በሥራችን ውስጥ ፍቅር፣ ሰላምና መከባበር እንዲሰፍን ምልጃሽ አይለየን። እመቤታችን ሆይ ሕይወታችን ሁሉ ለአምላክ ክብር የሚቀርብ መሥዋዕት እንዲሆን፣ የምናተርፈውም ትርፍ ለበረከትና ለምጽዋት እንዲሆንልን ለምኝልን። እናታችን ሆይ ለታመሙት ፈውስን ለምኝላቸው። የሕመምተኞች መጽናኛ፣ የደካሞች አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት በአልጋ ላይ ወድቀው በሕመም አቅምም አጥተው በፍርሃትና በጭንቅ ውስጥ ያሉትን ወንድሞቻችንን እህቶቻችንን ይዘን በደጅሽ ወድቀናል። የዓለም መድኃኒት የሆነውን አምላክ ያቀፍሽ እናታችን ነሽና ሕመማቸውንና ቁስላቸውን አቅልላቸው። እናታችን ሆይ የድንቅ ባለ መድኃኒት ልጅሽን የኢየሱስ ክርስቶስን ምሕረትን አውርጅላቸው። የእጅሽን በረከት በሕመማቸው ላይ ጭንሽ ለታመሙት ሁሉ ፈውስን ጤናንም ለምኝላቸው። ድንግል ሆይ የሕመምተኞችን ቁስል አድርቂ። በየሆስፒታሉና በየቤታቸው በጽኑ ሕመም ላይ ያሉትን፣ በሰው እጅ የተጣሉትና ረዳት ያጡትን ሁሉ በእናታዊ እጅሽ ዳስሽ ከሕመማቸው ፈውሻቸው። እናታችን ሆይ የነፍስና የሥጋ ፈውስን ስጫቸው። የሥጋ ሕመማቸውን ብቻ ሳይሆን ልባቸውን የወረረውን ጭንቀት፣ ፍርሃትና ድብርትን አርቀሽ ሙሉ ሰላምና ዕረፍትን ስጫቸው። ማርያም ሆይ አስታማሚዎችንና ባለሙያዎችንም ባርኪ። የታመሙትን የሚያስታመሙትን ባለሙያዎችን አጋዦችን በሙሉ አቅምና ትዕግሥት ማዲያቸው። በሥራቸው ላይ የበረከትሽን እጅም ጫኝበት። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ያለ ፈውስ የተመለሰ የለምና እናታዊ ምሕረትሽ ለታመሙት ወገኖቻችን ይድረሳቸው። እመቤታችን ሆይ ለታመሙት እውነተኛ ፈውስን ለምኝላቸው። በደስታና በጤና ማቁሚያቸው። የዓለም ሁሉ እመቤት ቅድስት ድንግል ማርያም ሆይ አንቺ የሕይወታችን መሪ፣ የነፍሳችን መጠጊያ፣ የቤታችን ብርሃን ነሽ። በሄድንበት መንገድ ሁሉ፣ በምንቆምበት ስፍራ ሁሉ፣ በሥራችንና በኑሯችን መካከል ሁልጊዜ ከእኛ ጋር ቆይ። እንደ እናትነትሽ ፍቅርሽ አይለየን፣ እንደ አማላጅነትሽም ምሕረትሽ ከእኛ ጋር ይሁን። እመቤታችን ሆይ በጸጋሽና በበረከትሽ ጥላ ስር ሰውሪን። ዓለም በክፋትና በፈተና ስታስጨንቀን አንቺ ሰላምን አምጪልን። ጠላት ዲያብሎስ በተንኮል ሊጥለን ሲሞክር አንቺ በልጅሽ ኃይልና በአንቺ ጸሎት ጠብቂን። መውጣትና መግባታችንን፣ መተኛና መነሳታችንን አንቺ ባርኪ። ልባችን ሁልጊዜ የአምላክ ማደሪያም እንዲሆን በጸጋሽ አድሽው። የምሕረት እናት ሆይ እኛ ደካሞች ነንና በድካማችን ጊዜ አግዢን። በእምነት ስንላላ አጽኚን፣ በመከራ ስንታወክ ማረጋጊን። የአንቺ መገኘት በቤታችን ውስጥ ፍቅርን፣ አንድነትንና መከባበርን ያንግስ። በሕይወታችን መጨረሻም በልጅሽ በመንግሥተ ሰማያት ፊት ስንቆም ልጆቼ ናቸው ብለሽ እንድታማልጂን ዛሬም ነገም ተስፋችን አንቺ ነሽ። የምሕረት እናት እመቤታችን ሆይ
ይህንን የልባችንን መሻት የነፍሳችንን ጩኸትና የቤተሰባችንን ልመና ተቀብለሽ ወደ ልጅሽ ወደ ወዳጅሽ አሳርጊልን። እኛ ደካሞች ነንና የምንጸልየውን ባናውቅ፣ አንቺ ግን እንደ እናትነትሽ መጠን የሚበጀንን ለምኝልን። ጸሎታችንን በሰማያዊ መንበር ፊት እንደ ጣፋጭ ዕጣን አቅርቢልን። ቅድስት ሆይ በእነዚህ ጸሎቶች ውስጥ የጠየቅነውን ፍቅርን፣ አንድነትን፣ ፈውስን፣ መጽናኛንና በእምነት መጽናትን በሕይወታችን ላይ አውርጂልን። ከክፉ ነገር ሁሉ ሰውረሽን በጸጋሽ ተጠብቀን በረድኤትሽም ተደግፈን የሕይወታችንን ጉዞ በድል እንድንፈጽም እርጂን። እመቤታችን ሆይ በመጨረሻም ሕይወታችን ሲያበቃ በዚህ ዓለም የደከምንባትን ሃይማኖታችንና ምግባራችንን ልጅሽ ተቀብሎ እናንተ የአባቴ ቡሩካን የሚለውን ቃል እንዲያሰማን አማልጂን። ስምሽን እየጠራን በአማላጅነትሽ እየታመንን እስከ መጨረሻው እንድንጸና ረዳታችን ሁኚ። ክብር ላለው ለልጅሽ ለጌታችን መድኃኒታችን ኢየሱስ ክርስቶስ ምስጋና ይሁን። ለአንቺም ክብርና ምስጋና ይገባሻል ለዘላለሙ አሜን። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን፣ ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የእርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ እርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም፣ ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለእርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ እርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን እረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዢን። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድ የነሐሴ 1 ቀን ስንክሳርንና የእናታችን የልደታ ለማርያምን ድንቅ ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የሰማነው ቃል ያደረስነው ጸሎትና ያሰብነው የቅዱሳኑ መታሰቢያ በልቦናችን ተቀርጾ ለበረከትና ለሕይወት እንዲሆነን የቅዱሳኑ አምላክ ቅዱስ እግዚአብሔር ፈቃዱ ይሁንልን። የጀመርነውን የጾመ ፍልሰታ ሱባኤ አምላካችን እግዚአብሔር የሰላም የፍቅርና የምህረት ጾም ያድርግልን። የእናታችን የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን ሁሉ ረድኤትና በረከት በሁላችንም ላይ በቤተሰባችንና በሀገራችን ላይ አድሮ ይኖር። ይህንን ጸሎት ለሌሎችም መንፈሳዊ ጥንካሬን በረከትን እንዲሰጥ ቪዲዮውን ላይክና ሼር ማድረግ አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የሚለቀቁ መንፈሳዊ ዝግጅቶችን መከታተል ትችላላችሁ። አስተያየትና ጸሎታችሁን በኮሜንት ክፍል አስፍሩልን። አብረናችሁን ጸልያለን። ለቀጣዩ ዝግጅታችን በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ ይለያቸው። ወስብሐት ለእግዚአብሔር። መልካም የጾመ ፍልሰታ ሱባኤ ይሁንላችሁ።